አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አደራችሁልኝ? ደህና ናችሁ ወይ? ሰላም ብያለሁ ሁላችሁንም። ትላንት የኮምፒውተር ጨዋታ ነበር። እንግዲህ ጨረቃዎቻችንም ተገኝተው ነበረ። የኛ መልካሞች እና የጨረቃ ፋሚሊም ነበረና ሀይሚዬና ብሩኬም ይሄው እንደምታዩት እዚህ ጋር እንግዲህ አስደስተውታል። ኮምፒውተርን ማለት ነው። የኛ መልካሞች የኛ ቅኖች እኔ እንጃ ትለያላችሁ እናንተና በቃ ትንሹንም ትልቁንም አክባሪ ሁሉም ሰው እንዲያድግላችሁ የምትፈልጉ መልካሞች ናችሁና ፈጣሪ ሰላማችሁን ብዝዝት ያድርግልን። የጨረቃ ፋሚሊ ራሱ ሀይሚዬና ብሩኬ በያሉበት እየሄድን እናኮራችኋለን እኮ የምር እንለያለን እኛ ራሱና እና ከጨረቃ ፋሚሊም ደግሞ ነበሩ ጊፍተሮች የኛ መልካሞች። እኔ እንጃ በቃ በጣም ነው የምትለዩት እናንተም በየሄዱበት የምታኮሯቸው በቃ የምታኮሩን የጨረቃ ፋሚሊን በሙሉ ወክላችሁ ሁሉ አላቅም ትለያላችሁ። ሌሎቻችሁ ራሱ በታብታብ ምናምን እያገዛችሁ እያገዝን ነበር ማለት ነው። እና ኧረ የምሬን ነው እንለያለን። ጨረቃ ፋሚሊ ይለያል። በቃ ሀይሚዬና ብሩኬ በየሄዱበት በቃ በተሻለ አቅም እናስደስታቸዋለን። እነሱም እኛን ለማስደሰት አሉ እና ብቻ እኔ እንጃ ጨረቃ ፋሚሊ ውስጥ ስለሆንኩኝ በጣም ደስታ ይሰማኛል። የምሬን ነውና ሁልጊዜም የሆነ በቃ ለየት ያለ ፋሚሊ ነው። ታውቃላችሁ ቤተሰብ እንዴት ነው ልጁን የትም ቢሆን የትም አይተውም አይደለ? ልክ እንደዛ በቃ ጨረቃ ፋሚሊም ሀይሚዬና ብሩኬን መቼም ቢሆኑ ማንተዋቸው በቃ ስስት የምንልላቸው ልጆች ናቸውና እነሱም እድለኛ ናቸው። እኛም ደግሞ እንኮራባቸዋለን። እድለኞችም ነን እንደዚህ እነዚህን የመሳሰሉ እንቁ ልጆች ስላወቅን እነዚህን የመሳሰሉ የልጅ አዋቂ በቃ ማለት ከእድሜያቸው በላይ የሚያስቡ ትንሽ ትልቁን አክባሪ ለሁሉም ሰው በቃ በተቻላቸው አቅም ለመድረስ የሚሞክሩ ሰውን በሰውነቱ የሚያከብሩ ልጆች ናቸውና ፈጣሪ ሁላችንንም አላህ በያለንበት ይጠብቀን። ውዶችዬ ጨረቃ ፋሚሊ መወዳችኋለሁ። ሀይሚዬና ብሩኬም በጣም ነው የምወዳችሁ እና ክበሩልን። የምር በጣም ትለያላችሁ ሁላችሁም። እና ብሩክ አለማየሁ ከጌሙ በኋላ እንግዲህ የጨረቃን ፋሚሊ ሲያመሰግን ነበር። መልእክቱን አስቀምጧል። ምንድነው ያለው? የጨረቃ ፋሚሊ ትመቹኛላችሁ ተብለናል እና እናንተም ትመቹናላችሁ። ብሩኬ ወንድሜ በጣም ነው የምንወዳችሁ የምናከብራችሁ። ሌላው ደግሞ ከታች ምን ይላል? በሌላ ቤተሰብ እንደ ቤተሰብ መቆጠር የተለየ ፍቅር ነው ይላል። እውነት ነው የምር እና ብሩኬ ይሄን ነገር ሜንሽን አድርጎ ማርያምን የጨረቃ ፋሚሊ በጣም እወዳችኋለሁ፣ ፈጣሪ ይመስገን እናንተን የመሰለ ፋሚሊ ስለሰጠን ኑሩልን ብሏል። እውነት እኮ ነው ውዶቼ። እኛ በቃ አሁን ላይ ለነሱ እንደ ፋሚሊ ነው አይደለ? በጣም ነው የምንሳሳላቸው የምንወዳቸው። እኔ በግሌ ራሱ ወላሂ ነው የምላችሁ ማልዋሻችሁ ነገር በጣም ሳስቼ ነው የምወዳቸው። ሀይሚዬንም ብሩኬንም ሀይሚዬንም እንደ እህቴ ብሩኬንም እንደ ወንድም ማለት ነውና እንዴት ነው አላቅም። እኔ እንደነሱ የምወደው ሚዲያ ላይ የለም እውነት ለመናገር ማለት እነሱን ነው የምከታተለውም ጀስት ዝም ብዬ አሁን አልፎ አልፎ አንዳንድ ነገር የሚመቸኝ ነገር ካለ ላይ እችላለሁ ገረፍ እያደረኩ ምናምን ነገር እንደዚህ አሁን ጀማአው አሉ አይደለ? እነሱንም ራሱ አያቸዋለሁ ምናምን ወዳቸዋለሁ። እነሱንም የብሩኬ ጀማ ምናምን ማለት ነውና ግን በቃ እንደነሱ የሚሆንብኝ የለም። እንደ ሀይሚና እንደ ብሩኬ የሚሆን የለም። ሲከፋቸው ደግሞ በጣም መውደድንና እንዴት እንደምወዳቸው ማቀው ደግሞ ምንድነው የሆነ ነገር አሁን ሲከፋቸው ላይክ በጭቅጭቅ ምናምን አሁን አንዳንዴ ሲመጡ በስራም ምክንያት ማለት ነው ለስራም ቢሆን ላይክ እንዴት ነው አኩርፈው ወይ ደግሞ የሆነ ቆዝመው ሲመጡ በጣም ነው የሚደብረኝ። በቃ ያንጫንጨኛል የምር ሙዴ በቃ ሙዴ ሁሉ ነው ቢበላሸው ማለት ነውና በጣም ይከፋኛል። ላይክ እንዴት ነው እነሱ ደስተኛ ሲሆኑ ደግሞ የኔ ማሽቃበጥ የኔ ደስተኛ መሆን ምናምን እና በዛ ነው በቃ እንዴ በዚህ ልክ ነው ማለት ነው የምወዳቸው የምለው በዛ ነው የማውቀው። በቃ እንዴት እንደምወዳቸው ያወቅኩት ከዚህ በፊት ብዙ ነገሮች ተፈጥረው ነበር ምናምን አይደለ? ላይክ ሲከፉ አብረን እንከፋለን፣ ሲደሰቱ አብረን እንዘላለን ምናምን። የሰው ደስታ እንዴት ነው በዚህ ልክ ያስደስታል እስከምል ድረስ ነው የሆንኩት ማለት ነውና መውደዴን በጣም እንደምወዳቸው ያወቅኩት በቃ ያኔ ነው ማለት ነውና ውዶችዬ አብዛኛውን የጨረቃ ፋሚሊ የኔ አይነት ስሜት ነው የሚሰማችሁ ብዬ አስባለሁኝ።
ነውም ደግሞ በቃ በእርግጠኝነትና እኛም እንወዳችኋለን። ብቻ ፈጣሪ እናንተንም ለቁም ነገር አብቅቷችሁ እኛም ደግሞ በያለንበት ሰላማችን በዝቶ ሀሳባችን ተሳክቶ ምናምን ለሀገራችን በሰላም ያብቃን። ሀገራችን ስንገባ ደግሞ የማግኘት እድሉ ከተመቻቸ ምናምን እናገኛቸው ይሆናል ማለት ነው ኢንሻአላህ። ለማንኛውም ትናንት እንግዲህ ጨረቃዋ ሀይሚዬ ቦምብ የሆነ ፕራንክ አምጥታ እንግዲህ በጣም ስታዝገን ነበረ ምናምን ነገርና አንዳንዶቻችሁ የሆነ ፓርቱን ምናምን ቆረጥ አድርገው በሚለቁት ነገር ቲክቶክ ላይ ሰውን ጀጅ የምታደርጓላችሁ ማለት ሙሉ ሳታዩ ምንድነው ምናምን የሚለውን ነገር ሳታቁ ዝም ብላችሁ ሰውን ጀጅ የምታደርጓላችሁ የምትሳድቧላችሁ ምናምን። በእርግጥ በእናንተ አልፈርድም። እኔ በጣም እንትን እምለው ምንድነው እንደዛ እያደረጉ የሚለቀቅ አሁን የሆነ የሚቆረጥ ፓርትና የማይቆረጥ ፓርት አለ አይደለ? አውቀው ሰውን ለማሰደብ ምናምን የሆነ ፓርቱን ብቻ ቆርጠው ፖስት የሚያደርጉ አሉና ማለት አሁን በቃ የሆነ እንዴት ነው ይሄ ነገር ሊያሰድብ እኮ ይችላል ምናምን ብሎ ማሰብም አለና አንዳንድ ፈን የሚያረጉ ነገሮችን የሚያስተምሩ ነገሮችን እኔም እኮ ቆርጣለሁኝ። ግን የሚቆረጥበት እንትን አለው መንገድ አለው። የሆነ እንዴት ነው የሚያስቅ ፓርቱን የሆነ የሚያዝናና ፓርቱን ሊያስተምር የሚችለውን ነገር ሊቆረጥ ይችላል በተወሰነ መንገድ ማለት ነው። ግን ሌላው አስፈላጊ አልነበረም። ለማንኛውም ይሄ ችግር የለውም። ያው ያለ ነው። ቅመምዬም ታውቃለች ሁሉን ነገር። ሀይሚም ይሄን ነገር ስታመጣ ያው አውቃበት ነው። ሁሉን ነገር አውቃ ነው። ገባችሁ አይደለ? እንደዚህ አይነት ሰዎች እንዳሉ ትረዳለች፣ ታውቃለች ጥንቅቅ አርጋ። ስለዚህ ማንም ምንም ቢል ምንም አይመስላትም። እሷ ለምደዋለች ኦልሬዲ። ግን በቃ እንደዛ ባታደርጉ መልካም ነው። አንዳንድ ጊዜ የሚቆረጥና የማይቆረጥ ለይታችሁ ወቁ። ለሰው ለተመልካችም ለሌላም በቃ እንትን እንዲጋብዝ የሚያስተምረውን ነገር የሚያስቀውን ነገር ነው እንትን ማለት ያለባችሁ ማለት ነውና ሌሎች ያንን ፓርት ብቻ አይተው ወይኔ ምናምን ድንግጥ ብለው ምናምን እንዴት እንደዚህ ይደረጋል ምናምን በቃ ወደ ስድብ ወደ ሌላ ምናምን ነገር ይገባሉ። ምክንያቱም ሙሉውን የማያውቁ እነሱን የማያውቋቸው ሊኖሩ ይችላሉ የማይከታተሉ ምናምን ማለት ነውና ለዛ ባታደርጉ መልካም ነው። ካደረጋችሁም እያደረጋችሁም ነው። ግን ምንም አይመስላትም ቅመሜ፣ ምንም ችግር የለውም። እናቃቸዋለን እነሱን እና ይመቻችሁ። ለማንኛውም ትናንት በጣም ነው ዘና ያደረገችኝ ቅመሟ ማለት አልተቻለችም ነው የምለው። ትናንት እንትናም ያችኛው አፍልታ ነበረ። አንዳንድ ሰዎችም አሉ ምናምን ለነዛ መልስ ትክክለኛ ብሽቅ የሚያደርግ መልስ ነው። አንዳንድ ላማለይ በሰማይ ወተቷንም ላይ የሆኑ ሰዎች አሉ። ለማያገኙት ነገር ዝም ብለው የሆነ ነገር እንትን የሚሉ ማለት ነውና ለእንደዚህ አይነት ሰዎች መልስ ነው። ሌላው ደግሞ የብሩኬን ጥንካሬ ጀግንነት ያየንበት ታማኝነቱን ምን ያክል እንደሚያፈቅራትና ለክብሯ እንደሚጠነቀቅ ያየንበት ነውና ያው ሁልጊዜም የምናውቀው የምናየው ነገር ነው። ግን በቃ እንደዚህ አይነት ነገሮች ሲታዩ የሆነ ቢደጋገሙ ያስብላል አንዳንዴ አይደለ? ምክንያቱም በዚህ ሰዓት እንደዚህ አይነት ወንድ እንደዚህ አይነት ሰው ማግኘት ከባድ ነው እና እንደናንተ አይነት እንቁ ወጣቶችን አላህ ያብዛልን። ብዙ ተባዙ ነው የሚባለው። ብዙ ተባዙ። ትናንት እንግዲህ ሀይሚዬ እነዛን አሻንጉሊት ደርድራ ደግሞ ክላሷ እንዳለ አሻንጉሊት ሆኗል እኮ እና ሴቷን ከሷ ጋር አድርጋ ወንድየውን ደግሞ ከሱ ጋር ነበር ያደረገችው ማለት ነው ነገር ፍለጋ እና እንደዛ ብዙ ተባዙልን በልጆቻችሁ። እንደዚህ ልጆቻችሁም እንደናንተ የናንተን ፈለግ ተከትለው የሚያድጉ ያደርጋችሁ አይደለም የሚባለው። አሜን በሉ። ሰምታችኋል ሀይሚዬና ብሩኬ። እና ለማንኛውም ትላንት እንግዲህ ታድለሽ በሉኝ ብላ ነበር። ያው ሁላችንም ታድለሽ እያልን ብለናታልና ከዛ ደግሞ እንቁልጭጭ እያለች ነበርና ለኛም እንቁልጭጭ የምንለው ባሊስጠን አይደለ ወንዶቼ? እንቁልጭጭ የምንለው ባሊስጠን እኛም እና ለሁላችንም ለወንዶቹም እንቁልጭጭ የምትሉት ሚስት ይስጣችሁ እንደ ቅመምዬ ማለት ነውና ይመቻችሁ። መልካም ቀን ይሁንላችሁ። ባይ ባይ። ደግሞ አንዳንዶቻችሁ እየጠፋችሁኝ እህቶች አላችሁና በሰላም ከሆነ ችግር የለውም። አይቻችሁ አላቅም ብዬ ነውና አላህ በያላችሁበት ይጠብቃችሁ። ለማንኛውም ደህና ዋሉልኝ። መልካም ቀን